እንደምን አላችሁ ተመልካቾቻችን የአርቲስት ይሁኔ በላይ ውስን የፎክሎር ይዘት ያላቸው ሙዚቃዎች አንስተን እንጫወታለን ቆይታ የምናደርገው ከባንቻየሁ አሰፋ ጋር ይሆናል አብራችሁን ቆዩ እንደምን አለሽ እንደምን አለህ አምዴ አለውኝ የይሁኔ በላይን ሙዚቃዎች በደንብ ከሚያዳምጡትና ኢንተርናላይዝ አድርገው ውስጣቸው አስገብተው በደንብ ግጥሙን ከሚበረብሩት ሰዎች መካከል አንዱ እንደሆን ሻቃለውና ምን ይሰማሻል ስታያቸው ማህበረሰብን የሚነካበት ሁኔታ ምን እንዴት ታያዋለሽ ትውፊት ባህል እንዲሁም ደግሞ ስነ ቃል የተለያዩ የማህበረሰቡ ሀብት የሆኑ ለሙዚቃ የሚጠቅሙ ግብአት የሚሆኑ ጉዳዮችን አውጥቶ ወደ ሰፊው የማህበረሰብ ክፍል ያደረሰ እንደ ሀገር ማለት እንችላለን አሁን እንግዲህ ከሀገርም ወጥቶ ደግሞ ሌሎች ሀገራት የኢትዮጵያን አንድ የማህበረሰብ ክፍል በልዩነት በዋናነት ያሉትን የባህል ይዘቶች በሙዚቃ ውስጥ ያስተዋወቀ ያለ ሙዚቀኛ ነው ብዬ ነው ማስበው እንደ ማሳያውን ጠቅስ ፉጨቶች አሉ በድራማ ደግሞ የሚጠራቸው ሰዎች አሉ አጃቢ ድምጾች አሉ እዛ ውስጥ ደግሞ ማህበረሰብ አሳታፊ የሆኑ የድራማ መልክ ያላቸው ስራዎች አሉ የማህበረሰብን መልክ በምን አይነት ሁኔታ ያሳያሉ ብለሽ ታምኛለሽ ብዙ የማህበረሰብ ክፍሎችን አሳታፊ መሆኑ ነው ፎክሎር የሚያሰኘው እንደገና ደግሞ ይሄ በጋራ ቃላዊ ግጥሞችን የምትጫወትበት የሙዚቃ ያካባቢውን የሙዚቃ መሳሪያዎች በደንብ የምታሳይበት እስከስታው አለባበሱ ሁሉ ነገር ሌሎችንም ጨማምረን ነው ፎክሎር ብለን ለመጥራት የሚያስችለንና የሱ ስራዎች በእነዚህ ውስጥ ናቸው ያንንም ማህበረሰብ በደንብ አጉልተው አሳይተዋል እነዚህ ድምጾች በጋራ መግባታቸው እንግዲህ አሁን ብብ ያለ ሲልልህ ዝም ብለህ ብባትልም አይደለ ልጅ ሆነህ ህፃን ሆነህ የምታስታውሰውን የተጫወትከውን ጨዋታ አንዳንድ ጊዜ ያደግን ከፍ ያለን ስንመጣ ልጅነታችንን እየቀበርነው እየረሳነው ያን የተጫወትናቸው ጨዋታዎች እንደ ቀልድ እየተረሱ እናድግና ጨዋታችን ይለያል አሎሎሎንም ብናይ በተመሳሳይ እንደዚሁ የውድማ ላይ ጨዋታ ልጅነቱን እያስታወሰ ነው ልጅ ሆነህ የምትጫወተው ጨዋታ ምን ያህል የምር ልጅ ያደርገህ እንደነበረ ምን ያህል ልጅ ሆነህ እንደነበር ራሱ ትልቅ ሆነህ ነው እኮ አይደል አሁን ስሰማ እውነት ተጫውቻለሁ እንዴ አልተጫወትኩም እኔ ግን እድሜ እውነት ልጅ ሆኜ አልፌበታለሁ አይ አላለፍኩበትም ትላለ ብዙ የተጫወተና ዝም ብሎ ደግሞ በኃላፊነት የመጣ ልጅ እኩል ስሜት አይኖረውምና ትልቅ እንኳን ሆነው ማንነታቸው በሌሎች ጉዳዮች የተተበተቡ ሰዎችን ወደ ልጅነት መለስ አድርጎ ያዝ ማድረግ ነገር አለው ከዛ ባለፈ እንግዲህ ያው የሚጠቀማቸው ቋንቋዎች አሉ ለምሳሌ የገጠሩን የማህበረሰብ ክፍል የሚወክሉ እርሻውን የማሳው ላይ ያለውን ጥራጥሬ ያነሳልሃል ሽምብራውን ባቄላውን ጓያው እንደዚህ ያለ የመሰለ በተለያዩ ተምሳሌቶች ግን ነባራዊ በሆኑ ጉዳዮች ላይ የራሱን መልእክት ያስተላልፍልሃል ኮፊላው ወዳ ኮፊላው ስራለች የደሜ ስራ ኮፊላው ወዳ ኮፊላው ስራለች የደሜ ስራ እንደው ብብ ከፊላው ስር የሚለው ጀምረን አንሳና ኦርጋኒክ ወይም ደግሞ አይነተኛ ቱባውን ባህል እዛ ውስጥ ገብቶ እየኖረ ወይም ደግሞ ዳር ተመልካች አይደለም ይሁን የራሱ ተሳትፎይ ነው ዋና ተዋናይ የሚባል አይነት ነው ማየውኔና ከፊላው ስር ያየኋት ገባች ከደሜ ስር ከፊላው ስር ፊላ ራሱ ለቀም በርኒ ለምሳሌ እዛ ጋ ነው ምንድነው ፊላ የከዛ በኋላ ነገር ሳይ ነው ፊላ ምን እንደሆነ ማቀውና አንዱ መጠየቅ እንድትችል ማድረጉ ነው ፊላ ለምሳሌ እኔ የተወለድኩበት አካባቢ የማይታወቅ ሊሆን ይችላል ለአገልግሎትም ላይ ኖሮ ይችላል ምን አልባትም ማለት ነው ግን እዛ አካባቢ ላይ ፊላ ምንድነው ስለዚህ አንዱን ይሄ የባህል ተውውቅና መጋራት የምትለው ነገር ውርርስ በዛ ይመጣል በደንብ እርስ በርስ ለመገናኘት ይረዳሃል እንግዲህ ይሁኔ ለምሳሌ በዚህ ብብ በሚለው የሆነ ዳያሎግ ታያለ ሴቶችና ወንዶች የሚመላለሱት የመውደድ ነገር አለ እዛ ውስጥ መውደዱ ግን እልህ ያለበት እልህ እንዴ ነው ተወደኛለች ብሎ ሲጠበቅ ነው አትወድህም እኮ የሚሉት ደግሞ ሌሎች ልጆች አሉ እና ይሄ በወንድና በሴት መካከል ያለው መፈላለግ በደንብ ሲያጦፈው ታያለ ይሄ የልጃገረዶቹና የኮበሌ ነው የሚባለው የወንዶቹ ድምጽና አይ ንገራት እንጂ በደንብ እንዴት ነው እልህ ታስገባለች እንደውም ብለቅሽ ወገቤ ይላቀቃ ሲል ተሰማዋለ ወግናቴዋ ብለቅሽ ወገቤ ይላቀቃ ምን ያላና ከወንዙ ዳር ቆሞ ሲጠራት በፉጨት ተውት ታርጋው ወጣች ማጀቱን ለድመት ይላል ድመት እንግዲህ ጓዳ ውስጥ ሲንጎዳጎድ ወተቱን ይደፋዋል እርጎን ይደፋዋል ወጥም ካለ ይደፋል ያገኘውን ነገር ያው ያጠፋል ማለት ነውና
የሆነ መውደር ሲሆን የሆነ የሰማችሁ ፉጨት ነው የማን እንደሆነ ታውቀዋለች የቱ ጋር እንዳለም ይታወቃል ወንዙ ዳር ቆሞ ነው ሁሌ የሚያፏጭላት ማለት ነው ይሄ ሰውና መፈላለጉን ያሳየበት ልክ ለሷ ኮድ ነው ማለት ነው በልስማ አንጎራጉርላት ከፊላ ወጋ ከፊላው ስራ ለቺ የደሜ ስራ ይሄ አንደኛ ወዝ ሰጥቶታል ድራማቲክ የሆኑ መንገዶችን መጠቀሙ ለሙዚቃው ወዝ መስጠት እንደገና ደግሞ ተደማጭነቱን ከፍ ማድረግ ተጽኖ ፈጣሪ ተወዳጅ የሚሆነው የራሱን ፈጠራዎች መጠቀሙ እዛ ውስጥ ትልቅ ነገር ተቀባይነትም አድናቆትም አሁን ያለውን ስምና ዝናም እንዳገኝ እንዳስቻለው ነው የሚሰማኝ አሎ ሉሎ ብሎ ራሱ ድምጽ ቀድ ነው ድምጽ ራሱ በራሱ የሙዚቃ መጣሪያው ማለት ነውና ትዛለኝ የጥንቱ ያውድማው ጨዋታ ቂም የማንይዝበት ምን ብንመታታ ይላልና እዚህ ውስጥ ምን አለ እዚህ ውስጥ ብዙ ነገር አለ አውድማውን ታስታውሳለህ ልጅነትን ታስታውሳለህ ይሄ የውቂያ ወቅት ራሱ ታስታውሳለህ ብዙ ነገርና አሎ ሉሎ ደግሞ አንድ የማህበረሰቡ ጨዋታ መክፈቻ አይነት እንደዛ መስሎት ሰምቶኛል አሁን ያለንበት ወቅት ወደ ውቂያ ወቅት እየደረሰ ያለበት ወቅት ነው ካለንበት ጊዜም ጋር ይያዛል አውድማ ህዳር እንግዲህ ከታሳስ ጀምሮ በደንብ የውቂያ ወቅት ነው ነገር ያስታውሳል ውድማ ልጅ ሆነን እኮ እንደዚህ እሱኮ ትዛለኝ ይያለህ ወደ ልጅነት ያደርሳል ወደ ውድማ ይወስዳልና እዛ መሃል ላይ በጣም ይሄንን በደንብ ሲያሳይህ እንዴት ያሳይሃል ጌትነት የሚባል አብሮት ከብት እየጠበቀ ያለ ሰው ይመስለኛል ይጠራዋል ጌትነት ምናምን እንደዚህ አቤቱ ብሎ ሲመልስለት ፍየሌ ጠፍታብኛል ይችላል ፍየል አላየህም አይተባቂ ስተንከራፈፍ አቦቶታ ወይብላና አንተ ጅላንፎ ማን እንደሆነ እዚህ ሙዚቃ ውስጥ ያለው ታስታውሳል እረኛ አለ ማለት ነው በጎች ፍየሎች የሚጠብቅ እንዴ ውሃ ገብታለች አንተም ብሎ እረኛ ስትንከራፈፍ አይነት ምለ ስትንከራፈፍ ውሃ በልቶላል ሲለው ውሃ ይብላና የኔ ፍየሎች ነው ውሃ የሚበላቸው እንደማይበላቸው ማንነትን እንትን ይላል ይገልጻል እዛ ውስጥ እኮ ማለት አይነት ያ አሸናፊ ነኝ ማለት መፈለጉ ነው እና እዛ ጋር በጣም የልጅን ነገር በደንብ ሌላ የምታይበት መንገድ ምንድነው እንደሚሸነፍና አንዱ እንደሚያሸንፍ ያውቁታል ሙዚቃው ውስጥ ያውቀዋልና ሲያውቀው ምንድነው እንደውም ቆይ ራቅል በልና ልክ ነግርሃለሁ አይነት ነገር አትረገርጋለሁ አይነት ነገር ይለዋልና ምን ይላል እዛ ውስጥ እንደውም ከዛ ምሳሌዎችን ያመጣል አሎ ሉሎ ጌትነት ብሎ ይጠራውና እንደናና ድመት ብሎ ድመት ያደርገዋል ማለት ነው ከዛ ባካፋ ይያለ በምን ይያለ እየቀጠለ ሁሉንም ልጆች ልክልካቸውን ይነግራቸዋል ክብሩን ያወርዳል ይዘልፋል ክብሩን ያወርዳል በቃ እኔ ነኝ ጀግና ይላል መጨረሻ ላይ በጣሳ ይልና እኔ ነኝ አንበሳ ይላል የማህበረሰብን ሀብታት እያንዳንዱን የመያዝ የመሸከፍ ይሄ ደግሞ የፎክሎር አንድ ባህሪ ነውና ይሄንን ደግሞ እሱ ከሚያቆዩት ከያዙት ውስጥ ነው የባህል አምባሳደርም ተብሎ እውቅና ሲሰጣው የማህበረሰብን ሀብቱን ራሱን የሰውን ኑሮ ዘይቤ ከማስተዋወስ ይጀምራልና ያንን ደግሞ በሙዚቃ አንድ ሰናጭ ሰው ነው ብለን ማንሳት እንችላለን በትክክል አንድነት ለኢትዮጵያ ገሬድ ይመኛሉ ምናልባት ያገሬ ልጅን በደንብ አልነካካ ነው መሰለኝ እሱ ሙዚቃ በጣም ድራማው ጉልበት አለው እንዴት አየሽው አንቺ ያንን ሙዚቃውን ገና ከመጀመሩ በፊት ያለው ራሱ የድራማው ይዘት የማህበረሰብን መልክ ከማሳየት አንፃር አንደኛው የጾታዊ መፈላለግን እና በዛ መፈላለግ ውስጥ ያለውን የቤተሰብ ጣልቃ ገብነት ወይ ለጥበቃ ወይ ደግሞ ለመከልከል ታይበታል ለብቻው እንደገና የማህበረሰባችን ክፍል ሲገናኝ የሚለዋወጠው ሰላምታ ታያለ ሰላምታ ምን ያህል ዋጋ እንዳለው መጠያየቅ ምን ያህል ዋጋ እንዳለው መጠያየቁ እስከምን እንደሚደርስም ታያለ ለምሳሌ መጀመሪያ ላይ ምን ይለዋል ቁርጥማቱ እንደታደረገ ብሎ ይጠይቀዋል ሰማኝ ናይተህ ከሆነ አሁን ስትገናኝ ዘው ብላ አትገምነው አንተ የእግዚአብሔር ሰላምታ የለም እንዴ ትባላላ ከዛስ እኔ እንኳን እንደው ለነገሩ ያያንተና ልጅ እንደተሆነ ብሎ ነው የራሱን ጉዳይ ተውና ሌላኛውን ስለሚያቀው ስለሌላ ሰው ብርዱ እንዴት ያያረገው ነው ብሎ ሌላ ሰው ይጠይቃል
አንቱ የዋ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው። ይሄ ምን ያህል የመጠያየቅ ባህል እንዳለን እዛ አካባቢ ላይ ያለውን የቤተሰብ የማህበረሰባዊ ግንኙነት ማስተጋብር ስሪቱን በደንብ የሚያሳይ ነው። ከዛ እኔም አንደው ሙዚቃ ወዳለው ብሎ ባይነግረም ሙዚቃ እንደሚወድ ዋሽንት ሲወድ ታገኘዋለህ። እኔ እኮ አምስት ቦታ እንደው ሄጄ ሸንበቆን አምጥቼ በስጨው ምናምን አልተሳካልኝም ይላል። ተሰጦ ያለው ሌላ ሰው እንዳለ ያሳየዋል። ተሰጦ ይበቃ አንኑት ይገባል። ተሰጦ እሱ ነው እንግዲህ አየ ለባለቤቱ ለቀቀ። ምን አደረገ? ማንጎራጎር ጀመረ። የሚስለው እሱ ማንጎራጎር ነው። እዛ ላይ ጥሩ አቅም አለው። ስለዚህ እሱ ያንጎራጎረለት ሙዚቃ ይጀምራሉ። ገባ? ሲያንጎራጉርለት ግን የጎረቤት ልጅ ተመጣለች። በቃ እድሜም አለ። እድሜው ራሱ ተመጣጣኝ ነው። ለዛ ወቅት በጣም የሚያምር ነገር የሚያደርገው ሳዱላዋ ስትመጣ ምንድነው የሚያደርገው? ሰላም ሳትኝ አትሄጂም በከተመኛ ሰላም በይኝ ይላታል። አሁን የት እንዳለ ታውቃለህ? ገጠር ናቸው ያሉት። ይሄ ሙዚቃ የት ነው የተቀረጸው? ገጠር ነው የተቀረጸው። በከተመኛ ሰላም በይኝ ሲላት ምን እንድትለው ነው እያልኩ ነበር። ምን በከተመኛ ምን ብላ ይሆን ሰላም የምትለው? ምናምን በከተመኛ ሰላም በይኝ። አይ እኔ ያልልህም ክላልኝ ወዳ ምናምን ትላለች። ስልጣኔ መሻትም ነው። አዎ ስልጣኔ ይፈልጋል። ከተመኛ ማለት የተለየ ሰላምታ ያለው ነው። የተለየ እስኪ እኔ እንዴት አርጋ ሰላም እንደምትለው ባይ አላረችውም እንጂ ማይ ትፈልግ ነበር። ከዛ ምንድነው የምታደርገው? አልፈልግም ነው አላቅህም ትለዋለች። እኔ አቅሻለሁ ባለፈው እንትና ማንትስ እየሰርጋ አልመጣሽም ብሎ ይጠይቃታል። አንቺ ካዲ ይላል። ካዲ አይ በልቶ ካጅ ገባ። አሁን በልቶ ካጅ ምንድነው? በዛ ቃል ውስጥ ይቺ ልጅ የሆነ ቦታ ታይታለች። እዛ ሰርግ ሄዳ ነበር ከእናትሽ ጋር ነው የመጣሽው ብሎ እሷ ግን አላቅህም ትላለች። ገባ። ራሷ ማለት አልፈለገችም። በእውነተኛ የሚጫወተውን ነገር ለማሳየት ህይወት ነው የዘራበት። እሱ ነው ፎክሎር የሚያደርገው። የፈጠራ አቅሙን የይሁኔን የምታደንቀውም እዛ ጋር ነው። ሙዚቃ የሙዚቃ መሳሪያዎች ወጥቶ ደግሞ እንደዚህ በድራማ እየገባ ልክ እንደዚህ ሲሰራ ደግሞ ምን ያህል ውበት አለው። ሙዚቃውን የሚያይና የሚያደምጥ ሰው የዛ አካል ነው። የሆነ እንደ አድማጭ ወይ እንደ ተመልካች አይም ራሱን እዛ ውስጥ ገብቶ የሆነ ነገር እያደረገ እንደሆነ እንዲሰማ ያደርጋል። ወይም ደግሞ ራሱን የሚመስለው ነው። ሁለተኛ እለት እለት ምን ኖራቸው የማህበረሰብ ኑሮዎች ቅድም ያልኩ ሰላምታዎቻችን ይሄ የዋሽንት ጨዋታችን አይደል? ነብር ከጫካ ይጠራል እኮ እሱ ሲጫወት ይላል። ግን ከሙዚቃ ባይሆን ባይቀረጽ እኮ ነብር የሚጠራ ልጅ አለ ጫፋፍ ላይ ቁጭ ብሎ የሚጫወት ገባህ አይደል? እንደዚሁ ይሄ ጾታዊ ነገር ያየነውንም በተመሳሳይ ውቂያው ላይ የተመለከተውን በሬውና እነዚህ ሁሉ ነገሮች ስለተቀረጹ ሙዚቃ ሆኑ እንጂ ሰው ለተዕለት የሚኖረው ኑሮ ነው። ስለዚህ ይሄ አንደኛ አንተን አሳታፊ፣ ሁለተኛ ስላንተ የሆነ ነገር ዶክመንት እየሆነልህ ነው፣ እየተሰነደልህ እየተቀመጠልህ ራስን እኮ እዛ ጋር ያቆየህ ነው ያለውና ይሄ በጣም ሸጋው ነገር ይመስለኛል ከሙዚቃው። አመሰግናለሁ ባንቺ። ተመልካቾቻችን ከይሁኔ በላይ አለሎሎ ብብ ከፊላው ስር እና ሌሎችን ያነሳን ቆይታ አድርገናል። መልካም ቀን። ከፊላ ቤቴ ትይዩነ ከፊላ ተሰርቶ ጎጆ ከፊላ ስትወጣ አይኗ ታየኝ ከፊላ ተባዳለው